ይህ የቪዲዮ ኤዲቲንግ ሲሪየሳችን ክፍል 4 ነው። በባለፈው ክፍል ያየናቸው ነገሮችን ያላያችሁ ሰዎች ተመልሳችሁ ማየት ግዴታ ነው። እናም አንድ ባንድ የተገናኙ ነገሮችን በ30 ቀናት ውስጥ የምንጨርሳቸው ነገሮችን በትክክል ማየት አለባችሁ ማለት ነው። ቪዲዮን ላይክ እና ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ይህን ክፍል ተቀላቀሉ። እናም በዛሬው ቪዲዮችን በካፕካት እና በአላይት ሞሽን ካት ስትሪም መቅረጫዎችን እና የተለያዩ ትራንስፎርመሮችን እናያለን። ቀጥታ ከካፕካት ጀምሬ አላይት ሞሽንን አሳያችኋለሁ። በመጀመሪያ ካፕካት ውስጥ እንገባለን። ከዚያም ኒው ፕሮጀክት የሚለውን ተጭነን ፕሮጀክታችንን ማስገባት እንችላለን ማለት ነው። ለማስገባት እዚህ ጋር የምታዩትን ራይት አድርጋችሁ አድ የምትል ነገር አለች። ከታች በኩል አድ እንላለን። ስናስገባ ኢንተርፌሱ እንደዚህ ይመስላል። እናም ከታች በኩል ያለው ይህ ቪዲዮ የገባበት ታይምላይን ይባላል። እናም እርሱን የምንቆጣጠርባቸው ቱሎች አሉ ከታች በኩል ያሉት። እናም እርሱን ኤዲት ስናደርግ ካት መቅረጫዎችን እንዴት እንጠቀማለን የሚለውን አሁንም ማሳያችሁ ይሆናል። ኤዲት የሚለውን ስትነኩት ከታች በኩል ያለውን ቪዲዮ ታይምላይኑን ይነካልናል። ከዚያም ከታች በኩል እንደምታዩት ስፕሊት የሚል ነገር አለ። ቪዲዮን ለመቁረጥ ያስችለናል። እናም ስፕሊት የምትለዋን ስትነኩት በሁለት ይከፍላል። እናም ሌላኛው ነገር ደግሞ ታይምላይን የሚባለውን ቪዲዮ ፍሬም ባይ ፍሬም አንድ በአንድ የሚይዘውን ስታዩት፣ እናም ከጥግና ጥግ አንዳንድ ነገሮች አሉ ስትሪም እናደርጋለን። ይህ ማለት ቪዲዮን በመጨረሻና በመጀመሪያ አካባቢ ላይ ያልፈለገውን ነገር ቢኖር ለመቁረጥ ያስችለናል። ሌላኛው ደግሞ ያንን ስፕሊት ያደረግነውን ነገር ድሌት ለማድረግ ከፈለገን ከታች በኩል ድሌት የምትል ነገር አለች። ደግሞ ከላይ በኩል አንዱ የምትል ነገር አለች። እቺ ወደኋላ የምትመልሰው ቀስት ምልክት ማለት ነው። ወደኋላ ትመልሳለች። አንዱ ድሌት የሚል ነገር ይመጣልናል። ከዚያም ሪዱ ማድረግ እንችላለን። መልሰን ያደረገነውን ነገር መልሰን ማድረግ እንችላለን ማለት ነው። ሪዱ ድሌት ይላል። በእንደዚህ አይነት መልክ በካፕካት እንሰራለን ማለት ነው። ሌላኛው ደግሞ ታይምላይናችንን የምንቆጣጠርበት ነገር ቢኖር አንዱ እዚህ ጋር ቮሊዩም የሚባለው ነገር ነው። ቪዲዮም ሆነ ሳውንድን ካስገባን በኋላ የእርሱ ቪዲዮ ድምፁ ምን ያክል ይሁን የሚለውን እዚህ ጋር ይወስንላቸዋል። ሌላኛው ደግሞ እዚህ ጋር ስፒድ የሚለው ነገር ነው። ስፒድ ጋር ኖርማል እና እዚህ ጋር ከርቭ የሚለው ነገር አለ። ከርቭ የሚለው ኢንተርኔት ይፈልጋል። በስሙዝ የሆኑ ነገሮችን ለመስራት ከፈልግን ከርቭ ያስፈልገናል። እናም ኖርማል የሚባለው ነገር ዱሬሽኑን ቀጥታ እንዳለ ቪዲዮን ሙሉ በሙሉ ባለው ፍጥነት ላይ ይጨምራል ይቀንሳል የሚለውን ይወስንልናል። ከርቭ የሚለው በአንድ ቦታ ላይ ቀስታ ሆኖ ሌላኛው ላይ ደግሞ በተጨማሪ በፍጥነት እንዲሆንልን ከፈለግን በግራፍ መልክ የምንጠቅምበት መንገድ ነው። እዚህ ጋር ስናልፍ ማወቅ ያለበት ነገር ደግሞ ክሮፕ የሚባለው ነገር ነው። ክሮፕ የሚባለው ቪዲዮ የሚታይበትን አንግሎችን መቀነስ ብንፈልግ አንዱ ይሄ ለምሳሌ አረንጓዴው ፓርት እንዳይታይ ከፈለግኩኝ ጠርዝ ያለውን ንክቼ ወደዚህ አስጠጋለው ማለት ነው። ካልፈለግኩኝ ደግሞ እዚህ ጋር ሮቴት የሚለው እያዞሬ ይቆርጥልኛል። እንደምታዩት በቁጥሮቹ በአንግል ይቆርጥልናል ማለት ነው። አብዛኛውን ጊዜ የምንጠቀምበት ነገር ቢኖር እዚህ ጋር አስፔክት ሬሾ የሚባለው ነገር ነው። ይህም ማለት የምንሰራው ቪዲዮ ለየትኛው ሶሻል ሚዲያ ነው ወይም የምንጠቀምበት ቪዲዮ በየትኛው ላይ ለማየት ፈልገን ነው የሚለውን ከወሰንን ያ ለምሳሌ ያክል ለቲክቶክ ከፈለግን 16:9 የሚለውን እንመርጣለን። ለዩቲዩብ ከሆነ የፈለግነው በ16:9 የሚለውን እንመርጣለን። 1:1 የሚባለው ደግሞ ስኩዌር የሚባለው ነገር ነው። ስኩዌርን ደግሞ ለተለያዩ ኢንስታግራም የሚባሉት እንጠቀማለን። እዚህ ጋር ለፊልም የምንጠቀምባቸው የተለያዩ አስፔክት ሬሾች አሉ። እዚህ ጋር እኛ ራሱ ወደ ላይ ወደ ታች ጠርዝ ላይ ያሉትን ነገሮችን መጠቀም እንችላለን ማለት ነው። ከዚያም ራይት ብለን እንወጣለን ወይም ኤክስ ብለን እንወጣለን ማለት ነው። ናው ዱፕሊኬት ማድረግ እንችላለን። ይህን ሌየር ቪዲዮ እንዳለ ዱፕሊኬት ማድረግ እንችላለን ማለት ነው። ዱፕሊኬት ስናደርግ ዱፕሊኬት ይሆንልናል። አልፈለግኩም ደግሞ አንዱ ብዬ እመልሳለሁ ማለት ነው። ሌላኛው ነገር እዚህ ጋር ታይምላይኑን ከነካምን በኋላ ማሳየት የፈለግኩት ነገር ሪፕሌይ የሚባል ነገር አለ። ሪፕሌይ የሚባለው አንድ ነገር ቪዲዮ ላይ ወይም ፎቶ ላይ ያ ነገር ግራፍም ሆነ የተለያዩ ነገሮችን ከተጠቀማችሁ በኋላ ያ ነገር በሌላው ላይ ደግማችሁ እንዳትሰሩ ከፈለጋችሁ ያ ነገር ዱፕሊኬት ካደረጋችሁ በኋላ እንደዚያው እንዲሆንላችሁ ያ ቪዲዮ እንዳለ ሪፕሌይ ታደርጋላችሁ። ቪዲዮ ማለት ነው። የስራችሁት ነገር እንደዚያው ይሆንላችኋል። ሪፕሌስ የሚለውን ስትነኩት
ቪዲዮዎች ይመጣላችኋል። ጠቆር የሚሉት አይቻልም የሚባለው ነገር ነው። ምክንያቱም ይህ 31 ደቂቃ ነው። ሌላኛው ደግሞ 31 ደቂቃ የማይሞሉትን አያስገባም። ነገር ግን ከ31 ሰከንድ የሚበልጡትን ማስገባት ትችላላችሁ ካታርጋችሁ። እንደዚህ ይመስላል። ከዚህ ጋር የተገናኘ ነገር ማወቅ ያለባችሁ ነገር እዚህ ጋር ስታዞሩ ምን ታገኛላችሁ? አውቶ ሪፍሬም የሚባለው ነገር ነው። አውቶ ሪፍሬም ከአስፔክት ሬሾ የሚለየው ነገር ቢኖር አስፔክት ሬሾ ሁሉንም በአንድ ላይ የምሰሩት ቪዲዮ እንደዚያው ይሆንላችኋል። ከዚያም አውቶ ሪፍሬም የሚባለው አንዱ ቪዲዮ ከሌላኛው ላይ ሳይወጣ በዛው ላይ እንዳለ ቪዲዮ አንግሉ ይቀያየራል ማለት ነው። የምታይበት መንገዱ ይቀያየራል ማለት ነው። እዚህ ጋር እንደምታዩት እንደዚህ ሆኖ ቪዲዮን ያደርግላችኋል። ሌላ ቪዲዮ ብታስገቡ በመጀመሪያ ላይ ያደረጋችሁት አስፔክት ሬሾ እንዳለ ይሆናል። ከዚያም ደግሞ እዚህ ጋር ትራንስፎርመር የሚባለው ነገር አለ። ትራንስፎርመር ላይ ስትገቡ 3 ነገሮችን ታገኛላችሁ። የመጀመሪያው ሮቴት የሚባለው ነገር ነው። ሮቴት የሚባለው ቪዲዮ እንዳለ እንዲዞር ያደርግላችኋል። ሌላኛው ደግሞ ሚሮር እንደምታውቁት እንደ መስታወት በሉት ይገልብልጥላችኋል። እንደምታዩት ገልባጭ ያደርገዋል። ከዚያም አድቫንስ የሚባለው ነገር ሶስተኛው ዙም ለማድረግ ብትፈልጉ ይህን በእጃችሁም ትችላላችሁ። ነገር ግን አድቫንስ በሆነ መንገድ በቁጥሮቹ ለመስራት ከፈለጋችሁ ኤክስ አክሰስ እና ዋይ አክሰስ የሚባለው ነገር ነው። ዋይ አክሰስ ወደ ላይና ወደ ታች፣ ኤክስ አክሰስ ደግሞ ወደ ጎንና ወደ ጎን ሲባል ይህን ነገር ደግሞ በተግባር እናየው። ኤክስ አክሰስ የሚባለው ነገር ወደ ጎንና ወደ ጎን ያንቀሳቅስላችኋል። እንደምታዩት እዛው እንዳለ ነው የሚያንቀሳቅሰው። ደግሞ ዋይ አክሰስ ወደ ላይና ወደ ታች እንደዚሁ ያደርግላችኋል። ዙም የሚባለው ደግሞ ወደፊት ጠጋ እንድልላችሁ ያደርግላችኋል ማለት ነው። እንደምታዩት ሮቴት የሚባለው ነገር እንዳለ በአንግል እንዲዞርላችሁ ያደርግላችኋል። እንደምታዩት እንደዚህ ያደርግላችኋል ማለት ነው። ከትራንስፎርመር ስንወጣ ሌሎች ነገሮችን በሌላ ሰዓት ላይ እናያለን። በቀላሉ ማሳየት ፈልጌ ነው እንደዚህ ያደረግኩላችሁ። ከዚያም ስንወጣ ምንም አይነት ታይምላይኑን ካልነካችሁት በስተቀር እዚህ ጋር ባክግራውንድ የሚባል ነገር አለ፣ ወይም አስፔክት ሬሾ ከዚያ ጋር ታይምላይኑን ለመቆጣጠር የሚያስችሉ ነገሮች አሉ። አስፔክት ሬሾ እንደምታዩት እንደነገርኩላችሁ ነው። እናም ባክግራውንድ የሚባለው ይህ ፎቶ ከአንድ ሰው በኋላ ያለው ኢሜጅ ምን ይሆን፣ ብለር ይሆን፣ ከለር ይሆን፣ እናንተ የምታስገባቸው ኢሜጆች ይሆኑ የሚለውን ይወስንላችኋል። ከዚያም በአላይት ሞሽን እንዴት እንደምንጠቀም እነኚህን ነገሮችን መቅረጫዎችን የሚለውን አሳያችኋለሁ። አላይት ሞሽን ያው እንደምታውቁት ፍሪ አይደለም። ፍሪ ያልሆነውን ቨርዥን ደግሞ ስትጠቀሙ ወተርማርክ የሚባል ነገር አለ። የእነርሱን ሎጎ ያስቀምጣሉ በዚያ ላይ። ያ ደግሞ ቪዲዮችን ኤዲት ካደረጋችሁ በኋላ ስታወጡ በአላይት ሞሽን እንደተሰራ ያስታውቃል። ይህ ደግሞ ለተመልካቾቻችን በጣም ደባቂ የሆነ ነገር እንዲሆን ያደርግላችኋል። ደግሞ የስራችሁት ነገር ላይ እንዳይታይ ያደርግላችኋል። አንዳንድ ቦታዎች ላይ አሪፍ እንዳይሆን ማለት ነው። ያን ደግሞ ሌላ ቨርዥን አለ። ፕሮ ቨርዥኑን በቴሌግራሜ ላይ ታገኛላችሁ። ፕሮ አፒክስ በአፒክስ መልክ እንጠቀማለን። ያን ደግሞ ቴሌግራምን ከታች ባለው ዲስክሪፕሽን ላይ ታገኛላችሁ። ወደ ውስጥ እንገባለን። ወደ ውስጥ ስትገቡ ኢንተርፌሱ እንደዚህ ይመስላል። እዚህ ጋር ቲዩቶሪያሎችና የተለያዩ ነገሮችን በኋላ ላይ ነግራችኋለሁ። ፕላስ አይከኗን እንካለን። ስትነኩ ኤሌመንት እና ፕሮጀክት የሚባለው ነገር አለ። ኤሌመንት የራሱን የቻለ ነገር ነው። የሰራችሁትን ነገር ተመልሳችሁ መጠቀም ብትፈልጉ በኤሌመንት መንክ ትጠቀማላችሁ ማለት ነው። ፕሮጀክት የሚባለው ቪዲዮችን ክሬት እናደርጋለን እዚያ ላይ። ኤሌመንት ግን የተለየ ነገር ነው። እናም እዚህ ጋር ፋይል ነሙን ማስገባት ትችላላችሁ። ሌላኛው ደግሞ እዚህ ጋር አስፔክት ሬሾ ሳትገቡ ያስመርጣችኋል። እዚህ ጋር በመጀመሪያ ክሬት ሴቭ የተደረጉትን መጠቀም ትችላላችሁ። ካልፈለጋችሁ ደግሞ ራሳችሁ እዚህ ጋር በምን አይነት ሪዞሉሽን ይሁን የሚለውን ኮምፖዚሽን ሳይዞን ማስፋት መጨመር ትችላላችሁ ማለት ነው። ሌላኛው ደግሞ ፍሬም ሬት የሚባለው ነገር ነው። በአንድ ቪዲዮ ላይ ስንት ፎቶዎች ይኖሩ የሚለውን በዚህ ላይ ትወስናላችሁ። ባክግራውንዱ ምን ይሆን የሚለውን በካካት እንዳየን ከታች በኩል ያለውን በመጨረሻ ላይ ያሳያችሁ ነገር ነው። እናም እርሱን እዚህ ጋር ሳትገቡ ትመርጣላችሁ። ትራንስፓረንት ማድረግ ትችላላችሁ ማለት ነው። ለአሁኑ ብላክ እናደርጋለን ወይም ዌይት እናደርጋለን። ከዚያም ደግሞ ክሬት ብለን እንገባለን። ስንገባ ኢንተርፌሱ እንደዚህ ይመስላል። ምንም ቱሎችን የምትጠቀሙባቸው ነገሮችን አያሳይላችሁም። ክሬቲንግ የተደረገ ታይም የለም። እንደምታዩት 00 ይላል።
እናም ታይምን ለማስገባት ብንፈልግ ከታች በኩል ያለውን ፕላስ አይኮኗን እነካለን። እንደምታዩት እዚህ ጋር ያለችው ነው። እዚህ ጋር ስትገቡ የተለያዩ ነገሮችን የምታስገባቸው ነገሮች አሉ። ይህን ነገር የምነግራችሁ በባለፈው ክፍል አላይት ሞሽን አላሳያችሁም ነበረ። እናም ሼፖችን ለማስገባት ብንፈልግ ሼፖችን ማስገባት እንችላለን። ሚዲያዎችን፣ የተለያዩ አውዶችን ደግሞ ኦብጀክቶችን የተለያዩ ነገሮችን ካስገባም በኋላ እዚህ ጋር ኦብጀክት የሚባሉ ነገሮች አሉ። ኤሌመንት ቴምፕሌት የሚባሉ የተሰሩ ነገሮችን ራሳችሁ ያንን ነገር በእናንተ ጽሁፍ በእናንተ ነገር ቀይራችሁ መጠቀም ሲችሉ ማለት ነው። ፕላስ አይኮኗን ነክተን የራሳችንን ሼፕ እናስገባለን። ሼፕን የማስገባበት ምክንያት አለ። ሼፕን ካስገባን በኋላ ሼፑን ነክተን መቅረጫዎችን እንመለከታለን። እንደ ካፕካት አይደለም። ይህ ለየት የሚያደርገው ነገር ቢኖር 3 ነገሮች ናቸው መቅረጫዎቹ። አንደኛው ስፕሊት የሚባለው እንደ ካፕካት ያደርግላችኋል። በዚህ ላይ እንደምታዩት ታይምላይን በታይምላይን በፊት ላይ መቆም አይችልም። ነገር ግን በላይ በኩል ላይ ይሰራል ማለት ነው። አንዱን ከአንዱ ጋር እኩል አድርጋችሁ ማስቀመጥ አትችሉ ማለት ነው። ከፊት ለፊት ወደ ምንም ቦታ ላይ ወደ ምንም ሰከንድ ብትሄዱ ያን ነገር ማድረግ አትችሉ ማለት ነው። እናም አሁን ሌላኛው ካት የምናደርግበት መንገድ ይሄ ወዳላ ያለውን ይቆርጥላችኋል። ሌላኛው ደግሞ ከፊት ያለውን ይቆርጥላችኋል። ሌላኛው በመሃል ላይ ያለው መሃሉን ይቆርጥላችኋል። እንደዚሁ እዚህ ጋር ለየት የሚለው ነገር ቢኖር አንዱ የምንጠቀምባቸው ቱሎች በተለያዩ ቦታዎች እንደ ካፕካት አይደለም፣ በተለያዩ ቦታዎች ላይ ተቀምጧል። እናም አውቶ ሪፈርም ለማድረግ ብንፈልግ እዛው ላይ እንዳለ ሪዞሉሽኖችን ምናምኖችን አስፔክት ሬሽን ፍሬም ሬቱን ባክግራውንዱን ለመቀየር ብንፈልግ እዚህ ጋር ሲቲንግ አይኮኗን ነክተን መመለስ መስራት እንችላለን ማለት ነው። ነገር ግን እዚህ ጋር ሙቭ እንደ ትራንስፎርም እንደ ካፕካት ሜዳውን ይዛችሁ በእጃችሁ በሁለት እጃችሁ እንደዚህ ማዞር ትችላላችሁ። ነገር ግን ማወቅ ያለባችሁ ካት ስትሪሞችን እንዳሳያችሁ እዚህ ጋር ወደኋላ ስትሪም ማድረግ ትችላላችሁ። ወደፊትና ወደኋላ ስትሪም ማድረግ ትችላላችሁ። ከታች በኩል ስንቀጥል ሙቭ እንደ ትራንስፎርም የሚባል ነገር አለ። ይህም እንደ አድቫንስ የሚለው በካፕካት ማለት ነው። በሙቭ እንደ ስትሪንግ ስዊት ሂር ቱ ሙቭ ሌየር የሚለውን ነክታችሁ ሙቭ ማድረግ ትችላላችሁ። ኤክስስ እና ዋይ አክስስ ላይ ስለተቀመጠ ነው እንደዚህ የሚያደርገው። ዝድ አክሰስ የሚባለው ነገር ወደፊት እንድመጣና ወደኋላ እንዲሄድ ያደርግላችኋል። እንደምታዩት ኤክስ እና ዋይን አንድ ላይ ነው የምንጠቀመው። እንደ ካፕካት ደግሞ አንዱን ኤክስ እና ዋይንን ለይተን አንጠቀምም ማለት ነው። ነገር ግን እዚህ ጋር በቁጥር አንዱን ከአንዱ ማለያየት እንችላለን። ከታች በኩል ስንቀጥል ይሄ ሙቭ ላይ ስገኝ ማለት ነው። ሙቭ እንደ ትራንስፎርም ላይ እችን ነገር ሙቭ እንደ ትራንስፎርም ላይ ያለችውን ፖይንት ስትነኩ ፖይንቱን እዚህ ጋር ያለችውን እንድትቀይሩ እድል ይሰጣቸዋል። እናም እዚህ ጋር ያለችውን ፖይንቷን በተለየ ቦታ ላይ አስቀምጣችሁ መቀየር ትችላላችሁ። በየትኛው ፖይንት ላይ አድርጎ ነው ሙቭ ማድረግ የሚያስችላችሁ የሚለውን እዚህ ጋር ያስችላችኋል። እናም እሱን ካደረጋችሁ በኋላ እንደምታዩት የሚያደርገው በመሃል ሳይሆን ፖይንት ባለችው እቺ ጠቁራ ላይ መሰረት አድርጎ ነው የሚያንቀሳቅሰው። እዚህ ጋር ኬፍራም ምናምን መያዝ ትችላላችሁ። እሱም በሌላ ክፍል ላይ እናያለን። ዘግድ አክሰሱንም እንደምታዩት እዛ ላይ ቤዝ አድርገው ነው የሚያንቀሳቅሰው። እዚች ጠቁራ ማለት ነው። እሷን አሁን መሀል ላይ ላድርግና ላሳያችሁ። እዚህ ጋር ሮቴት ማድረግ የምትፈልጉ እዚህ ጋር በቁጥር በአንግል ምናምን ማዞር ትችላላችሁ። እንደምታዩት ያዞርላችኋል። ነገር ግን እዚህ ጋር ሙቭ እንደ ትራንስፎርም ላይ ሁለተኛ ጊዜ ስንነካው ያችን ፖይንቷን በተለየ ቦታ ላይ አስቀምጠን ሙቭ ማድረግ ወይም ሮቴት ማድረግ ብንፈልግ እንደምታዩት ነጥብ ላይ ቤዝ አድርጎ ነው የሚያንቀሳቅሰው። እንደተንጠለጠለ ማድረግ ትችላላችሁ። ሌላኛው ነገር ለማሳየት የፈለግኩት እዚህ ጋር ዊድዝ እና ሃይቱን መስፋትና ማሳጠር ትችላላችሁ። ይህ ከዝድ አክስስ እና ዋይ አክስስ የሚለየው ነገር ቢኖር ይህ እንዳለ ኦብጀክቱን ያሳጥራል፣ ይጨምራል ማለት ነው። ነገር ግን ዝድ አክስሱ ወደኋላና ወደፊት እንዲሄድላችሁ ያደርጋል። ይህ በሂደት የምታውቁት ነገር ነው። ከታች ያለውን ስንቀጥል ይህ ማለት ማጣመም ማለት ሲሆን ኤክስ ስኬል እና ዋይ ስኬል የሚባሉት አንግሎች አሉ።
በተለያዩ አንግሎች ማጣመም እንችላለን ማለት ነው። የዛሬ ክፍል ይህን ይመስላል። ሰብስክራይብ አላደረጋችሁ ሰብስክራይብ እና ደግሞ ቪዲዮ ቫይራል ይወጣ አይደለም ላይክ ማድረጋችሁን እንዳትረሱ። በሚቀጥለው ክላሳችን እንገናኛለን። እስከዚያው ፒሳ